እኔ አግብቼ ነበረና ላይክ ማሻአላህ መብሩክ 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 ተአምን ሰርግ ሳጠሪ እና መግባባት አልቻልንም እና ላይክ እሺ ጥያቄሽ ምንድን ነው? ቀጥል። መፋታት ፈለክ ማለት አልተግባባንም። እኔ መለያየት ፈለኩ ከሱ ጋር ያለኝ ፍች ማለት እንድንፋታ ፈልጌ ፍታኝ ብዬ በጣም ጨቀጨኩት እና በቃ መቀጠል ስላልፈለኩ እንድንለያይ ፈልጋለሁ ስለው እሱ አንቺ ስለጨቀጨቅሽኝና አንቺ ስለፈለግሽ ብቻ ብሎ አንቺ መለያየት ከፈለግሽ ብሎ በዴት ፈትቼሻለሁ ብሎ አለኝ እና እኔ ደግሞ ምንም እድል እንዳይኖረን ስለፈለኩኝ ልጅም ስለለን ከሱ ጋር መገናኘት ስላልፈለኩ በሶስቱ እንድትፈታ ይፈልጋለሁ ብዬ 3 ጊዜ እንዲለኝ አደረኩት ማለት ነው። ከዛ በኋላ እሱ ቆይተናል 2 አመት ኦሬዲ 2 አመት እየሞላን ነውና ከዛ የሆነ ሰዓት ላይ ኡስታዝ እንደዚህ ዳዕዋ ጠይቄ ላይክ ኒካህ እሷ ስለፈለገች ብቻ መውረድ አይችልምና ኒካህ አለን እሱ ማምኖበት ቆይቷል። እኔ ማምኜበት ቆይተናል። እንግዲህ ተፋተናል ብዬ ፈተከኛል ብዬ እኔ ማምኜበት ቆይቻለሁ። እሱም ብዙም ስለማያውቅ እንደተፋታን በቃ አምኖበት ቆይቷልና የሆነ ታይም ላይ እንደዚህ ጠይቆ እንደዚህ ተብያለሁና ኒካህ አለን አለኝ። አሁን ወርዷል ነው ወይስ እኔ ሴት ልጅ ስለፈለገች ኡስታዙ ተሳስቷል። ኒካሁ ወርዷል። 3 ጊዜ ፈትቼሻለሁ ብሎ የፍቺ ቃላቶችን አላይቶ ተናግሮ ከሆነ 3ቱም ወርዷል። እንደዚያ ነው አይደል የፈታሽ? ወይንስ በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያለው? አይ 3ቴም እንድለኝ ፈልጌ 3ቴ ሁሉ በቴክስት ነበረ 3ቴም ብሎ እኔ ደግሞ ላይክ ቃሉን ጠርቶታል ፈትቼሻለሁ ብሏል። ስለዚህ አውቅቷል ብዬ ነው እኔ እንትን ያልኩትና ኡስታዙ ደግሞ አይ በንዴት ከሆነ እና ደግሞ አይወርድም ማለት አሁን አዳምጪኝ። እሺ የፍቺ ቃላቶችን አላይቶ ነው የተናገረው። ለምሳሌ ፈትቼሻለሁ፣ አሁንም ፈትቼሻለሁ እያለ የፍቺ ቃላቶቹን ፈትቼሻለሁ የሚለውን ቃል 3 ጊዜ ደጋግሞታል ወይንስ 3 ጊዜ ፈትቼሻለሁ ብሎ የፍቺ ቃሏን 1 ጊዜ ብቻ ነው የተናገረው? አይ 3ቴ የፍቺ ቃላቱን 3ቴ ጽፎልኛል 3 ጊዜ ያኔ ፈትቼሻለሁ ብሎ ማለት ነው። እስከሆነ 3ቱም ወርዷል። አሁን ምን ቀረ እዚህ ጋር? በንዴት ሆኖ ከሆነስ? ንዴት ለ2 ይከፈላል። አንደኛ ራሱን ከመቆጣጠር ውጭ ያስወጣ የንዴት አይነት አለ። ሁለተኛ ራሱን ከመቆጣጠር ውጭ ያላስወጣው ቀላል የሆነ ንዴት አለ። በዚያ ቅጽበት ራሱን በደንብ ያውቃል። በዚህ በሁለተኛ ሁኔታ ፈቶ ከሆነ ይወርዳል ኒካሁ። በዚያ ቅጽበት ራሱን ስለሚያውቅ አይምሮውን መቆጣጠር ስለሚችል። የመጀመሪያ ከሆነ ግን ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ቁጣ ሲገብቶ ከሆነ ያ ራሱን ከመቆጣጠር ውጭ ሰዓት ራሱን መቆጣጠር አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን 3 ዐኒል መጅኑን ሐታ ይፊቅ ስላሉ ብዕር ከ3 አካሎች ተነስቶላቸዋል። የሚናገሩትና የሚሰሩት ንግግራቸውና ስራቸው ላይ ብይን አይሰጥም፣ ሁክም አይሰጥም። አንደኛ የአእምሮ ህመምተኛ ከሆነ ሰው ወይንም ከእብድ ይህ ሰው የሚናገረው ንግግር ሁክም አይሰጥበትም። ሰው ሲናደድ ጊዜ ወደ እብደት ዓለም የሚቀየርበት ጊዜ አለ። ራሱን ከመቆጣጠር እጅ ይወጣል። በኋላ ካደረገውና ከተናገረው በኋላ ያን ነገር እንዲህ ብለህ ነበር ተብሎ ቢነገረው አላልኩም ብሎ የሚያስተባብልበት ቅጽበት ውስጥ ይሆናል። ምክንያቱም በዚያ ቅጽበት ያን በተናገረና በሰራ ሰዓት ራሱን ከመቆጣጠር ውጭ ያስወጣ ከባድ ንዴት ውስጥ ሆኖ ከሆነ ማለት ነው። እንግዲህ የባልሽ ሁኔታውን የዛኔ ራሱን በደንብ አድርጎ ከማንም በላይ የሚያውቀው እሱ ይጠየቃል። በዚያ ቅጽበት ያን ስትል ጊዜ ራስህን መቆጣጠር የማትችልበት ከባድ ንዴት ውስጥ ገብተህ ነበር ወይ ይባላል። አሁን እንደዚያ ነበር ካለ ኒካህ አይወርድም። አይ ራሴን በደንብ አድርጌ ያውቃለሁ፣ ራሴን መቆጣጠር እችላለሁ፣ ከባድ ንዴት አይደለም ብሎ ካለ በዚያ ቅጽበት የተናገረው የፍች ቃል ከሆነ 3ቱም ይወርዳል። አይ እሺ ጀዛከላህ ኸይራን። ሰላም አለይኩም መርሐባ። ኡስታዝ እኔ ባላለኝና ከሱ ጋር ትንሽ ተጣላንና ማሻአላህ ከዛ ስልክ ጆሮ ላይ ካዘጋሽ ፈትቼሻለሁ አለኝ። ይሄ እንዴት ይታያል? እኔ ደግሞ ዘጋሁት። አውቀሽ ነው ያን እንዳለሽ ያውቅሽ ነው የዘጋሽበት? አይ ረስቻለሁ፣ እኔም ረስቼ ነው የዘጋሁት እኔ
ረስተሽ ከሆነ አይወርድም። ረስተሽ ከሆነ አይወርድም። እሺ ባል ግን ተጠንቀቁ። እንዲህ ካደረግሽ ፍቺ ነሽ ካልክ ያን ነገር ካደረገች አውቃሁን ብላ ኒካሁን ያወርድብሃል። በኒካህ አትቀልድ። ዘለቀ የሰማ ባሏ ካለ በኒካህ አይቀለድም። ኒካህ ክብር አለው። አሳማኝ ለሆነ ሊያኗኑር የማይችል የሆነ ከባድ ችግር ካልሆነ በስተቀር በትርኪ ምርኪ አትፍታ ሚስትህን። በማይረባ ነገር ገብቶሃል? በማይረባ ነገር አትፍታ። ይህን ካደረግሽ ፈትቻለሁ፣ ጆሮ ላይ ከዘጋሽ ፍቺ ነሽ በቃ። ለምን በሩን አትዘጋብህም? አይደለም ስልክ በር ራሱ ዘግታብህ ብትሄድ ተናደህ ውስጥ ላይ በዛ ከተባለ የሆነ አንድ ብርጭቆ አንስተህ ስበር በቃ። ከዛ ንዴትህን አውጣ። አስተግፍሩላህ። እስከልር ነው እንዳሰብር በቃ ቁጭ በህ በሩን ከዘጋችብህ በቃ ቁልፉን አምጪ ብለሃት በቃ ከሰራችልህ የዛኔ በንዴት ምንም ነገር እንዳታደርግ። ውስጥ ላይ ያልተጣጠፈ ልብስ ካላት የሚስትህን ሄደህ አጣጥፍላት ምናምን፣ የጎደለ ነገር ካለ ስራላት። እንዳውም በዚያ በእልህ ተበቀላት። መልካም ስራ በመስራት ለሷ እስኪ ምን ታመጣለች ብለህ አጥባ ያስቀመጠችው ልብስ ካለ በስነ ስርዓት ጥፍጥፍ ተኩሰህ ምናምን ጠብቃት። ምን ታመጫለሽ እስኪ እናያለን በላት። ገብቶሃል? በመልካም ነገር ሰዎችን ተበቀሉ እስኪ። መልካም እኮ ነው። በመልካም ነገር የቀደሙት መልካም ሰለፎች ኃጢአት ላይ ከወደቁ ሰውን ካሙ ወይም ካሉ የሆነ ኃጢአት ላይ ከወደቁ በዚያ ምትክ ሄደው መልካም ስራን ይሰሩ ነበር። አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም መጥፎን ስራ ላይ ከወደቅክ በመልካም ስራ አስከትል አሉ። አላህም በቁርአን ላይ ይገርማል። ነቢ ሰለላሁ ዐለይሂ ወሰለም የሚገርም እኮ ሰው ናቸው። ያ ጀማዓ ያ ኢላሂ፣ ሰው በራሱ ነብይ ይቀናል። የሚገርም አነጋገር ማለት ነው። ይህንን ሐዲስ ላስተዋለ ሰው በውስጡ ትንቢትን ይዟል። ወደፊት ምን አልመሰላችሁ? ላ ተጥሩኒ አሉ፣ ከልክ በላይ ከፍ ከፍ አታድርጉኝ አሉ። ከማ አጠረት ነሳራ እብነ መርየም፣ ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ እንዳደረጉት። ኢነማ አነ ዓብዱን፣ እኔ የአላህ ባሪያና አገልጋይ ነኝ። ፈቁሉ ዓብዱላሂ ወረሱሉህ፣ የአላህ ባሪያና አገልጋይ ብቻ በሉ አሉ። ምን እያሉ ነው በሐዲሱ ውስጥ? ወደፊት ከትውልዶቻቸው መካከል እርሳቸውን በማመስገን ከፍ ከፍ በማድረግ መለኮታዊ መገለጫዎችን የሚሰጧቸው ሰዎች እንደሚነሱ እየተናገሩ ነው። ልክ ክርስቲያኖች መሲሁን ከፍ ከፍ አድርገው ወደ መለኮታዊ ባህሪ ከፍ እንዳደረጉት ያሉትም ታዲያ ተፈጸመ። አታያቸውም? በመንዙማቸው ላይ ለአላህ ስብሐነሁ ወተዓላ ብቻ የሚገባን መገለጫ ለእርሳቸው ሰጥተው ታገኛላችሁ። ኹዝ ቢየዲ ያ ረሱለላህ ፈአንተ ልዋቂ ምን ዐዛቢላህ፣ እጄን ይዘህ ካለሁበት ጭንቅና መከራ አውጣኝ አንተ የአላህ መልእክተኛ። ፈአንተ ልዋቂ ምን ዐዛቢላህ፣ ከአላህ ቅጣት የምትጠብቀኝም አንተ ነህ አንተ የአላህ መልእክተኛ። ሃዛ ልሐቢቡ መዐል አሕባቢ ቀድ ሐضረ ወሰመሐ ልኩለ ፊማ ቀድ መض ወጀራ። ሃዛ ልሐቢብ፣ ይህ ወዳጃችን ነቢዩ ሰለላሁ ዐለይሂ ወሰለም መዐል አሕባቢ፣ ከእኛ ከወዳጆቹ ጋር ቀድ ሐضረ፣ በእርግጥም ተሐድሯል፣ አሁን ይገኛል ብላ ያምናሉ። መውለድ ሲያከብሩ ታውቃላችሁ። ዛሬ ይተሐደራሉ ነቢያችን ይላሉ። ከእኛ ጋር አብረው ይሳተፋሉ፣ ይገኛሉ። ከዚያስ ወሳመሐ ልኩለ ፊማ ቀድ መض ወጀራ፣ ሁላችንንም እዚህ ያለነውን ሰዎች ያለፈውንና የተከሰተውን ኃጢአታችንንም ይቅር ብለውናል እርሳቸው ብላ ያምናሉ። ወመን የግፊሩ ዝኑበ ኢለላህ እያለ ቁርአን፣ ከእኔ ከአላህ በስተቀር ሌላ ማን አለ ኃጢአትን የሚምር ይላል ቁርአን። ለላ አንተ ትምርናለህ ኃጢአታችንን ሁሉ አንተ ያለህ መልክተኛ ይላሉ። አያችሁ፣ አላህ ስብሐነሁ ወተዓላ ብቻ የሚገባውን መለኮታዊ መገለጫዎች ለእርሳቸው እንደሚሰጧቸው ወደፊት እንደሚነሱ እንዲህ አይነት ሰዎች ከተወለዳቸው ተናግረው ነበር። በሐዲስ ላይ ተከስቷል። ለመመለስ ነው፣ ያው ወደ ነበርኩበት በቃ ለመመለስ ነው፣ ለመስተካከል ነው የፈለኩ። አሁን በቃ ወንድም አንተ ትልቅ ነህ። አሁን አንተ ምክር የሚያስፈልግህ ሰው አይደለም። ሕፃን ልጆች ናቸው ምክር የሚያስፈልጋቸው። ነገ ከፊትህ ከሞት በኋላ ሞት እንዳለ ሁላችንም እናውቃለን። ከሞት በኋላ መነሳት አለ። ከመነሳት በኋላ ወይ ጀነት ወይ ጀሃነም አለ። አሁን ያለህበት መንገድ ደግሞ ቀጥታ ወደ ጀሃነም እንደሚወስድ ምንም እንዳትጠራጠር። ስለዚህ ለራስህን አትርፋት። ሶላትን የተወሰው በቀጥታ ጀሃነም እንደሚወርድ ነቢ ሰለላሁ ዐለይሂ ወሰለም በግልጽ ቃል ተናግረዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም አልዓህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ አሉ።
የአኺ አስገባኝ የምትለው ልጅ አቋርጠው እንዴ እባክህ አቋርጥ። ኒየት አድርግት ወይ ያው ሰው ሞልቷል። ከዚህ በላይ ማስገባት አይችልም። እነዚህ ይለቁና ትገባለህ። خلاص يكفي። እሺ ነብዩ አላህ Subhanahu Wa Ta'ala ምን ብሏል በቁርአን ላይ ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን አለ። የጀሃነም ሰዎች ጀሃነም ከገቡ በኋላ ይጠይቃሉ። ጀሃነም እንድትገቡ ይዳረጋችሁ ምንድነው ሲባሉ ሶላት አንሰግድም ነበር ይላሉ አለ። ስለዚህ ሶላትን የማይሰግድ በቀጥታ ጀሃነም እንደሚወርድ አላህ በቁርአን ላይ ተናግሯል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልአህድ الذي بيننا وبينهم الصلاة فمن تركها فقد كفر አሉ። በእኛና በካህዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው። ሶላትን የተወሰው በእርግጥም ክዷል፣ ከፍሯል ብለዋል። በሌላ ሐዲስ ላይ በይነ الرجل وبين الشرك والكفر ترك الصلاة በሰውየውና በክህደት መካከል ያለው ሶላትን መተው ነው አሉ። ሶላትን ከተወ ወደ ክህደት ዓለም ይገባል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሶላት የጀነት ቁልፍ እንደሆነ ተናግረዋል። ታዲያ ነገ ጀነት መግባት የፈለገ ሰው ከወዲሁ ቁልፉን መያዝ አለበት፣ እርሱም ሶላት ነው። قال النبي صلى الله عليه وسلم الصلاة مفتاح الجنة ሶላት የገነት ቁልፍ ነች። ስለዚህ ከወዲሁ ጀነት መግባት የፈለገ ሰው ይሄን ቁልፍ ያዘጋጅ፣ ያዝ በእጁ፣ እርሱም ሶላት ነው። ስለዚህ አደራ ሶላትን ጠብቀህ ስገድ። ሌላ ችግር ሊያጋጥምህ ይችላል። እነዚያንም መፍትሄ መፈለግ ተነስ፣ ወንድ ልጅ ነህ፣ ጠንከር ብለህ ተነስና ለዚህ ችግር መፍትሄ ለምንድን ነው የማልፈልገው ብለህ ሰበቡን አድርስ እንደማንኛውም ወንድ ልጅ። ከዛ ከተሳካ ይሳካል፣ ካልተሳካ ደግሞ ሌላ መንገድ መሞከር። ተስፋ አይቆርጥም። እዚህ ዓለም ላይ ስትኖር አንተን የሚያነሳህ ራስህ ብቻ ነው። ከጎንህ ማንም ሰው እንዲያነሳህ አትጠብቅ። ያ መርሃባ። ሰላም አለይኩም።